إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. الله سبحانه وتعالى كوكاتوች ሁሉ በቅድሚያ እንድንማረው ቦታ እንድንሰጠው ያዘዘን እርሱን በብቸኝነት ማምለክ ተውሂድን ነው። أعوذ بالله من الشيطان الرجيم. فاعلم أنه لا إله إلا الله واستغفر لذنبك وللمؤمنين والمؤمنات. إنه كالله للا أملاك على منورنم أوك سلسهتتهم لمؤمنانم مهرة لمن. سورة محمد أنكت أسرزتين قرآنيهن بلم ብዙዎች ግን ጆሮ ዳባ ልበስ ብለውታል። ተውሂድን ከመማር ርቀዋል። መሰረቱን ጥለው በቅርንጫፋዊ ጉዳዮች ባተሌ ሆነዋል። የሚያሳዝነው ዳዒዎችና ዕውቀትን ፈላጊዎች ለተውሂድ ትኩረት ነፍገዋል። ከመማርና ማስተማር ታቅበዋል። ይባስ ብለው ከሽርክ ከማስጠንቀቅ ዝምታን መርጠዋል። እናም እስልምናን የሚሞግቱ ሰዎች ዳግም ወደ ሽርክ ነጉደዋል። ሌሎችን ወንጀሎች ተራራ አሳክለው እያቀረቡ ሽርክን የትንኝ ክንፍ ያክል ቦታ መስጠት ከብዷቸዋል። አጂብ። ነቢዩ ዓለይሂ ሰላቱ ወሰላም የተመቱበትን፣ የተወጉበትን፣ የተሰቃዩበትን ተውሂድ አሽቀንጥረው ጥለው ያ ነቢያችን ዓለይሂ ሰላቱ ወሰላም ወደ ነቀፉት፣ ወደ አወገዙት ብሎም ወደ ተዋጉት ጸያፍ ተግባር ተሰማርተዋል። ወልዮችንና ዓሊሞችን ማክበር በሚል ሽፋን ድንበር አልፈዋል። ብሎም ቀብር አምልኮ ውስጥ ተዘፍቀዋል። ኢና ሊላሂ ወኢና ኢለይሂ ለራጂዑን። አላህ ሱብሓነሁ ወተዓላ ምን ይላል? ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ ومن يشرك بالله فقد ضل ضلالا بعيدا. الله برسو يماغارات ወንጀል አይምርም። ከዚህም ወዲያ ያለውን ለሚሻው ሰው ይምራል። በአላህም የሚያጋራ ሰው ከእውነት የራቀን መሳሳት በርግጥ ተሳሳተ። ሱረቱ ኒሳ አንቀጽ 116። አንተ ሙስሊም ሆይ ቁርአንን ባነበብክ ወቅት አብዛኛውን አናቀጹን በዓቂዳ ዛቢያ ሲዞር ታገኘዋለህ። ዓቂዳን በማስተካከል ላይ ትኩረት ሲሰጥ ታያለህ። እናም ቁርአን ትኩረት ለሰጠው ጉዳይ ትኩረት ልትሰጥ ይገባል። ለራስህ ለቤተሰብህና ለኡማው አሳቢ ከሆንክ ነቢዩ ዓለይሂ ሰላቱ ወሰላም ለተላኩለት፣ ለለፉለት፣ ለደሙለት መልእክት ቅድሚያ መስጠት ይኖርብሃል። አዎን በርግጥ የሙስሊሞች ሁኔታ የሚያስጨንቅህ እንደሆን ነቢዩ ዓለይሂ ሰላቱ ወሰላም ለቆሙለት ቁም፣ ለለፉለት ድከም፣ በፋናቸው ተጓዝ፣ አንተንም ዙሪያህንም ከጥፋት ታደግ። ግን ዕውቀትን አስቀድም። ራስህን በትክክለኛው ዓቂዳ ወይም እምነት ገንባው። ጎንበስ ብለህ ቅራ፣ ቀና በልና አስተጋባው። قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني وسبحان الله وما أنا من المشركين. بل يج من قرينات ودع الله التعرى له أنيم يتكتلن يمسو بقلت ما سرج علينا تراتم لله يقبو أنيم كاقاري وجو أيدلهم. ሱረቱ ዩሱፍ አንቀጽ 108። ለማንኛውም ነገር ዕውቀት ይቀድማልና ወደ ዓቂዳ ትምህርት ተሽቀዳደም። ይህን አንገብጋቢና ወሳኝ ርዕስ ከመማር አንዳችም ነገር ሊገድብህ አይገባም። ተውሂድ መሰረት ነው። መማር ማወቅ
መረዳት ግድ ይላል። ያለ መሰረት ዲን አይገነባምና ዛሬ ነገ ሳትል እምነትህ እወቅ። ከቂራአት ሐለቃዎች ተሳተፍ፣ ጊዜህን ተጠቀምበት። ሙስሊም ሆይ ድል በሜዳ አይገኝምና ታገል። ትግልህ ዓቂዳን በማስተካከል ሲጀምር ውጤቱ ያማረ ይሆናል። አሊያ ግን ልፋታችን ሁሉ የእንቧይ ካብ ይሆናል። ተውሂድን ተማር፣ አስተምር፣ ታገስ። አላህ ካንተ ጋር ነውና ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ወኢነላህ ለመዐል ሙሕሲኒን። እነዚያም በእኛ መንገድ የታገሉ መንገዳችንን በርግጥ እንመራቸዋለን፣ አላህም በርግጥ ከበጎ ሰሪዎች ጋር ነው። ሱረቱል ዐንከቡት አንቀጽ 69። አላህን በመታዘዝ ከፍ በል፣ አላህን በማመጥ አትዋረድ። ሰዎች በዱንያቸው ሲብቃቁ አንተ በአላህ ተብቃቃ። ሰዎች በዱንያቸው ሲደሰቱ አንተ በአላህ ተደሰት። ሰዎች ከወዳጆቻቸው ጋር ሲጨዋወቱ አንተ ከአላህ ጋር ተዋወስ። ሰዎች ከንጉሶቻቸውና ካለቆቻቸው ጋር ሲተዋወቁና የበላይነት ለማግኘት ወደርሱ ሲቃረቡ አንተ ግን ከአላህ ጋር ተዋወቅ፣ ወደሱም ተቃረብ። በዚህም ድካ የደረሰ የሆነ የበላይነት ታገኛለህ። በዱንያ ላይ ውጥረትን ያበዛ ሰው ልቡን ያጠቁራል፣ መንገዱን ያጨልማል፣ ጭንቀቱን ያበዛል፣ ሰውነቱን ያደክማል። አላህ ስብሓንሁ ወተዓላ እንዲህ ይላል፣ ፈስተቂም ከማ ኡሚርት፣ እንደታዘዝከው ቀጥ በል ጽና። ዲን በአጠቃላይ በዚህ የቁርአን አንቀጽ ይካተታል። ኢብኑ ረጀብ ረሒመሁላህ እንዲህ ይላሉ፣ የልብ እስቲቃማ ማለት ልቡ በአላህ ውዴታ፣ በዒባዳ ውዴታና በወንጀል ጥላቻ የተሟላ ሊሆን ነው። ጌታችን አላህ ነው ያሉት ብዙሃን ናቸው፣ የጽናት ባለቤቶች ግን ጥቂቶች ናቸው። ወረት አስቀያሚ ጠባይ ነው። በዲን ላይ መጽናትን ወይም እስቲቃማን የመሰለ ትልቅ አቋምና እድል የለም። አድራሻችንን ለአምላካችን ተለዋዋጭ ፊትና ባህሪ አናሳይ። በረመዳን ስንሰግድ ከርመን ከረመዳን ውጭ አናቋርጥ። ዛሬ ጀምረን ነገ አንሰላች። ሰዎች በብርታታችንና ጽናታችን እስኪያውቁን ድረስም ለአኺራችን እንልፋ። መልካም ነገር ብናቋርጥ እንኳን አስታውሰን ተመልሰን ወደ መስመሩ እንምጣ። የሰው ልጅ ወጥ በሆነ ባህሪ የማይረጋ ቅጠቢስ መሆኑን ያወቁት ታላቁ ነቢዩ ዓለይሂ ሰላቱ ወሰላም በርካታ ዱዓዎችን አስተምረውናል። ከዚህም ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ የሚለው ዋነኛው ነው። ትርጉሙም ቀልብን የምትገለባብጥ የሆንክ ጌታ ሆይ ቀልቤን በዲንህ ላይ አጽናልኝ ማለት ነው። በጽናት አቻ የማይገኝላቸው ታላቁ ነቢይ ሙሐመድ ዓለይሂ ሰላቱ ወሰላም ይህንን ዱዓ በተደጋጋሚ ያደርጉ ነበር። የእስቲቃማ ችግር ያለብን እኛ ግን እጅጉን ተዘናግተናል። ይህን ዱዓ ዘውትር ማድረግ ለተቁነጥናጭ ልብ ሁሉ መድኃኒት ነው፣ ላልሰከነች ነፍስም እርጋታ። በርግጥ መንገዶች ብዙ ናቸው፣ ትክክለኛውና ብቸኛው ግን አንድ ሲሆን እሱም የአላህ ስብሓንሁ ወተዓላና የረሱል ዓለይሂ ሰላቱ ወሰላም መንገድ ነው። የአላህ ስብሓንሁ ወተዓላና የረሱል ዓለይሂ ሰላቱ ወሰላም ያልሆነ መንገድ ሁሉ ቀና ቢመስልም ጠማማ ነው። ብርሃን አይምሰለን፣ ጨለማ ነው። መሪዎቹና አጃቢዎቹም ሸይጣን፣ እኩይ ስሜት፣ ደመነፍስና ክፉ ሰዎች ናቸው። ተከታዮቹም ጃሂሎች። እናም ዋስትና በሌለውና ማስረጃውም ሐሰት በሆነ መንገድ አንራመድ፣ መጨረሻው ገደል ነውና። በየዕለቱ ውሎአችንን እንገምግም፣ ለአላህ ስብሓንሁ ወተዓላ ብቻ እንጂ ይህ ለስሜታችን ይህ ለሸይጣን ብለን የምንከፋፍለው ቀን አይኑረን። እግራችን ከአላህ ስብሓንሁ ወተዓላና ከረሱሉ ዓለይሂ ሰላቱ ወሰላም መንገድ እንዳይንሸራተት ነቃ እንበል። የራቅን እንደሆነ እንመለስ።
የተጠጋን ከሆነ ደግሞ ይበልጥ እንቅረብ። ትንሽ ትልቁን፣ ብዙ ጥቂቱን፣ ቀልድ ቁም ነገሩን የሚጽፉ ከመጻፍም የማይደክሙና የማይሰለቹ ጸሐፊ መላእክቶች አሉብን። ካጠፋን ቶሎ እንተውበት። ክፋት በመልካምነት እናስተካክል። ትክክለኛ እስቲቃማ ይኑረን። ወረት የሚባለው ባህሪ እናስወግድ። ዒባዳችን የመጣል የማንሳት የፋሽን አይነት እንዳይሆን። ደግሞም ወንድሜ አደራህን፣ እህቴ አደራሽን እንደ እገሌ እንዳትሆኑ። የሌይል ወይም የሌሊት ሰላት ይሰግድ ነበር፣ ተወው። ሰኞና ሐሙስ ይጾም ነበር፣ አቋረጠ። ይህ ነቢያችን ዓለይሂ ሰላቱ ወሰላም ለአንድ ሰሓባቸው የመከሩት ነው። ወዳጄ ሆይ እስቲቃማ ይኑረህ። እድልህ አልለየምና እጣ ፈንታህን አላወክምና መቼም ቢሆን አትድከም። አልቻልኩም አልሆነልኝም አትበል። አትዘናጋ፣ አትስነፍ። ለአላህ ስብሓንሁ ወተዓላ ያለህ ፍራቻም ተከታይነት ይኑረው። ጌታህን በማምለክና በመታዘዙ በርታ። እስከ መቼ ብሎ ለጠየቀ ደግሞ አላህ ስብሓንሁ ወተዓላ በቅዱስ ቁርአኑ እንዲህ ይላል፣ ሞትህ እስኪመጣ ድረስ ጌታህን አምልከው። ሱረቱል ሒጅር አንቀጽ 99። ጌታዬ ሆይ አንተን በማውሳት በማመስገንና አምልኮን በማሳመሩ እርዳኝ። ከነቢያችን ዓለይሂ ሰላቱ ወሰላም ዱዓዎች መካከል በአስቸጋሪ የህይወት አውሎ ነፋስ ስትላጋ፣ ባንዣበበ የመከራ ደመና ስትከበብ፣ ሁሉም ነገር ከቁጥጥርህ ውጭ አፈትልኮ በተቃራኒ አቅጣጫ ሲጓዝ፣ መሬት ከስፋቷ ጋር ጠባህ ስትጠብ፣ ይጠቅሙኛል ብለህ የተመካህባቸው ፍጡራን ለራሳቸው መሆን ተስኗቸው ሲርዱ፣ በፍርሃት ውቅያኖስ ሰጥመህ ግራ ስትጋባ፣ ሀብትህ የተጋረጠብህን ብርቱ ፈተና መከላከል አቅቶት ከወረቀት ያለፈ ፋይዳ መስጠት ሳይችል ሲቀር፣ 4x4 በሆነች የሐሳብ ክፍል ውስጥ ታፍነህ መውጫ ቀዳዳ ስታማትር፣ በተግባር የተፈተነው ዕውቀትህ ከገባህበት ማጥ ሊያወጣህ ሰንፎ ንድፈ ሐሳብ ሆኖ ሲተን፣ ያኔ አትፍራ። አንድ ጥሪ ብቻ ተጣራ። ያ አላህ በል፣ ደግመህ ጥራው። ሕይወትህን የሚያመሰቃቅለው የመከራ ወጀብ ሁን በሚለው የትዕዛዝ ቃሉ እንዲሰክን ማድረግ የሚችል አዛኝ አምላክ አለህና ያ አላህ ብለህ ተጣራ። ካረገዙ ደመናዎች ሊንቧቧ ያለውን መዓት በጠራ ሰማይ ለውጦ በአድማሱ ላይ የሰላም አየር እንዲነፍስ ማድረግ የሚችል ፈጣሪ አለህና አሁንም ያ አላህ ብለህ ተጣራ። ከስፋቷ ጋር የጠበበችህን መሬት ለጥጦ ልብህን የሚያረጋጋ ፈጣሪ ከጎንህ አለ። ላልታ ልትበጠስ ያለችውን የተስፋ ክር በመቀጠል ሕይወትህን ብሩህ የሚያደርግ ጌታ ካንተ ጋር አለ። ያ አላህ ብለህ ተጣራ። ደግመህ ደጋግመህ ተጣራ። ጥሪህን ቀጥል። ሳትሰለች ዙሩን አክረው። ምላሹ ከረዘመ ችግሩ ያንተ መሆኑን ተገንዝበህ የጥሪህን ስልት በማሻሻል ልመናህን ቀጥል። ዘዴውን ካወክበት መልሱ ፈጣን ነው። የመዓቱ አውሎ ነፋስ በሁን ቃል ጠጥ ይላል። ያንዣበበው የመከራ ደመና ይበተናል። የጠበበው ምድር ይሰፋል። ጽልመቱ በብርሃን ይተካል። በስጋት የታጠሩ ልቦች በደህንነት ይሞላሉ። አየሩ በሰላም ናርዶስ ይታጠናል። በረሃብ ጠኔ የሚያቃትቱ ወና አንጀቶች በጥጋብ ይሞላሉ። በሐሴት የደመቁ ሕፃናት አየሩን ይቆጣጠሩታል። የአዕዋፋት ኅብረ ዝማሬ ይነግሳል። ሰላም በሁሉም ጎጆ የሚዘልቅ ቤተኛ ይሆናል። አንተ ለመጣራት ያብቃህ እንጂ እርሱ ሁሌም እዝነትና ርኅራሄ በተሞላበት ሁኔታ እንዲህ
ይልሃል። أعوذ بالله من الشيطان الرجيم. وإذا سألك عبادي عني فإني قريب أجيب دعوة الداع إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون. محمد هوي باروتشي سلني بتأيكوه جيزي تكتايون ملئكتنا استلال فلاتشو أني كربنين የለማኝን ጸሎት በለመነኝ ጊዜ እቀበለዋለሁ። ስለዚህ እነርሱም ጥሬን ይቀበሉ፣ በኔ ይመኑ፣ ቅኑን ጎዳና ይከተሉ ዘንድ። ከላይ የሰፈረው አንቀጽ በውስጡ ያቀፋቸውን መስፈርቶች ልብ ይሏል። የጥሪው ምላሽ የረዘመው እነዚህ ቅድመ ሁኔታዎች ባለመሟላታቸው እንጂ ጥሪውን የሚሰማ አካል ጠፍቶ አይደለም። አንዳንዴ የምትሻውን ነገር አለማግኘትህ በራሱ በጎ ምላሽ ሊሆን እንደሚችል አስብ። ስለዚህ ጥሪው ይሰማል፣ ለጥሪውም ምላሽ ተዘጋጅቷል። ግና ጥሪውን የሚያሰማው ፍጡር ያለ መማሪያ ቁሳቁስ ባዶ እጁን ትምህርት ቤት እንደሚጓዝ ተማሪ መሆን የለበትም። ስንቅ ይዘህ ተጣራ። አላህ ሱብሓነሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።